ታናስልን የአዲስ ዋልታ ቴሌቪዥን ነው። ስቲፋኖስ አበራና አንዋር አብራር አጀንዳ ፕላስ ፕሮግራም ይዘን ቀርበናል። አጀንዳ ፕላስ ለሀገራችን ለኢትዮጵያ የሚበጁ አጀንዳዎችን የምናነሳበት ፕሮግራም ነው። የዛሬው አጀንዳ ፕላስ አጀንዳ ደግሞ ሰሞንኛው የመካከለኛ ምስራቅ ላይ የሚታየው ሁኔታና እንደዚሁም የሱዳን የእርስ በርስ ጦርነት አንደኛ ዓመቱን ዛሬ ይዛል። እነዚህ ጉዳዮች በሀገራችን ላይ የሚያሳድሩት ተጽዕኖ ምንድነው የሚለውን ጉዳይ በስፋት በጥልቀት ለማየት እንሞክራለን። ተመልካቾች እንደምታውቁት በሳምንቱ የመጨረሻ ቀናት ላይ በመካከለኛው ምስራቅ ከዚህ በፊት ያልተለመደ ሁኔታ ተከስቷል። በኢራንና በእስራኤል መካከል የመሳሪያ ልውጦች እንደተደረጉም የዓለም አቀፍ መገናኛ ብዙሃን ሲዘግቡ ተመልክተናል። የሱዳን የእርስ በርስ ጦርነት የተጀመረውም ልክ በዛሬው ቀን የዛሬ ዓመት ነበረ። ሱዳን ያለፈውን ዓመት እንዴት አሳለፈች የሚለውን ጉዳይ እንዳስሳለን። እነዚህ ሁለት ጉዳዮች ደግሞ በሀገራችን እንዲሁም በቀጠናው ላይ የሚያሳድሩት ተጽዕኖስ ምንድነው የሚለውን ጉዳይ በስፋት ለመመልከት እንሞክራለን። ይህንን ፕሮግራም በመላው ዓለም እንደዚሁም በኢትዮጵያ በአዲስ ዋልታ ቴሌቪዥን ላይ መከታተል ትችላላችሁ። እንደዚሁም በአዲስ ዋልታ የፌስቡክ እና የዩቲዩብ ቻናል ላይም ፕሮግራሙን ታገኙታላችሁ። በዛ አጋጣሚ ሀሳብ አስተያየቶች ካሉም ልትሰጡን ትችላላችሁ። ከዚህ ቀደም በነበሩት ፕሮግራም ላይ ብዙ ተመልካቾች አስተያየት ሲሰጡን ነበረ። ለሱም ማስቀድመን አመሰግናለን። ለማንኛውም አጀንዳ ፕላስ የዛሬውን አጀንዳ ይዞ ከመሸጋገሪያ በኋላ ይመለሳል። ይህ አዲስ ዋልታ ቴሌቪዥን ነው። ይህ አጀንዳ ፕላስ ነው። ተመልሰናል ተመልካቾች። አጀንዳ ፕላስን በአዲስ ዋልታ ቴሌቪዥን እንደዚሁም በአዲስ ዋልታ የተለያዩ የማህበራዊ ትስስር ገጾች እየተመለከታችሁ ትገኛላችሁ። የዛሬው የአጀንዳ ፕላስ አጀንዳ ቀደም ሲል እንዳልኩት ሰሞንኛ የመካከለኛው ምስራቅ ሁኔታ የሱዳን የእርስ በርስ ጦርነት የተጀመረበት አንደኛ ዓመትና በሀገራችን ላይ የሚያሳድረው ተጽዕኖ የሚሉትን ጉዳዮች ነው በስፋት ለመዳሰስ የምንሞክረው። አብራችሁ እንድትቆዩም በድጋሚ በአክብሮት እንጋብዛለን። እነዚህን ሀሳቦች ለማንሳት እኔ ስቲፋኖስ አበራና አንዋር አብራር እዚህ እንገኛለን። እናንተም አብራችሁ እንድትቆዩ በአክብሮት እንጋብዛለን። አንዋር እንዴት ነህ? ሰላም ስቲፍ። እንግዲህ በሌላ አጀንዳ ፕላስ ፕሮግራም ተገናኝተናል ከተመልካቾቻችን ጋር። የሳምንቱ የመጨረሻ ቀናት የተጠበቀ ግን ደግሞ ያልተለመደ ሁነት በመካከለኛው ምስራቅ ሆኗል። በታሪክ ለመጀመሪያ ጊዜ እስራኤልና ኢራን እንደምናውቀው በብዙ በባላንጣነት በቃላት ጦርነት ውስጥ ብዙ ጊዜ ሲያሳልፉ እናያለን፣ ሲወጋገዙ እንደዚህ እንመለከታለን። በኢራን በእጅ አዙርም ውጊያዎችን ሲያደርጉ እናስተውል ነበር። አሁን ግን ባልተለመደ መልኩ ባለፈው ቅዳሜ አመሻሽ ላይ ከኢራን እንደዚሁም የኢራን ወዳጅ ከሆኑ ሀገሮች ከየመን ከሊባኖስ የተተኮሱ ወደ 400 የሚጠጉ ሚሳኤሎች እና የድሮን ጥቃቶች በእስራኤል ላይ ተፈጽመዋል። 99 ከመቶ የሚሆኑት ጥቃቶችን እስራኤል እንዳመከነች ገልጻለች። ብዙ ጉዳት አልደረሰብኝም የሚል መግለጫ በእስራኤል በኩል እየወጣ ነው። ኢራኖች ደግሞ ብዙ ቦታዎችን አውድመናል፣ ከዚህ በኋላ የምንወስደው እርምጃ የለም። እስራኤል ግን በቁጣ ተነሳስታ ወደ በቀል እርምጃ ከገባችና ማንኛውንም አይነት እርምጃ ከወሰደች አጸፋዊ ምላሹ ጠንከር ያለ ይሆናል የሚል ምላሽ ሲሰጡ ተመልክተናል። እኛ እንግዲህ ኢትዮጵያ በዓለም አቀፍ ጉዳይ ላይ ያላት አቋም ገለልተኛ እንደሆነ ይታወቃል። ሁልጊዜ ሰላም በሁሉም የዓለም ክፍል እንዲሰፍን ነው ኢትዮጵያ የምትፈልገው። ነገር ግን የተለያዩ አካባቢዎች ላይ የሚደረጉ እንዲህ አይነት የጦርነት ሁኔታዎች በሀገራችን እኛ ደግሞ ለመካከለኛው ምስራቅ ካለን ቅርበት አንጻር ይሄ ሁኔታ ደግሞ ቀይ ባህር አካባቢ ላይ የራሱን ተጽዕኖ ስለሚያሳድር ስጋት መግባቱ አይቀርምና እስቲ እንዴት አየው የሰሞኑን የመካከለኛው ምስራቅ ትኩሳት? በርግጥ ዛሬ ዋነኛ ጉዳያችን የሱዳን አንደኛ ዓመት ምክንያት አድርገን ወደኋላ ወደፊት የምናወራበት ዋነኛው ጉዳያችን ነው። ነገር ግን ይሄ ጉዳይ ተከስቷል። በጣም እንዳልከው ቅድም ያልተገመተ ጉዳይ ነው ሀፕን ያደረገው። ይሄ ጉዳይ ዓለም በጣም የተሳሰረ እንደሆነ ይታወቃል። አይመለከተንም፣ ማየት አንችልም፣ እኛም የለንበትም ማለት የምንችልበት ዘመን ያበቃ ይመስለኛል። ስለዚህ በጣም የተሳሰረ ነው ዘመኑ። አይ ቲንክ የመካከለኛው ምስራቅ ጉዳይ ነገሩ አድጎ ቅርጹ በጣም በአደገኛ አይነት አሰላለፍ ውስጥ እየገባ ይመስላል። የአረብ ሀገሮች በአንድ በኩል የአረብ ደግሞ ያልሆኑ ሀገሮች በሌላ ወገን አይነት ጦርነት እየተገባ ይመስላል። እንደሱ አይነት ቅርጽ የያዘ እየመሰለ መጥቷል።
ነገሩ እንደሱ አይነት መልክ እንደነበረው ብዙ ይነገር ስለነበር። ሁለተኛ የዓለም ሀያላን ሀገራት ትልልቅ ጦርነታቸውን የሚያካሂዱት ራሳቸው ሀገር ሳይሆን ሌላ ሀገር እንደሆነ ማረጋገጫ የእጅ አዙር ጦርነት። ስለዚህ ሀያል ናቸው፣ አድገዋል፣ ትከሻ ይለካካሉ። እሱን የሚያደርጉት የፖለቲካ አስተላለፋቸውና ርዕዮተ ዓለማቸውን የሚያሳድሩት ውጊያውን ቀጥታ ይዘውት የሚሄዱት ሰው ሀገር ነው። እንደሱ አይነት መሆኑን አሁንም ያረጋገጡበት ነው ብዬ አምናለሁ። በጣም አስተላለፉ በጣም አደገኛ መልክ እንዳለው ይታወቃል። የኢራን በርግጥ መነሻዬ የእስራኤል ጥቃት እንደሆነ ነው የምታነሳው። በሌላ ወገን ደግሞ ኢራን ይህንን ለመመከት ነው የሚል ያለ አይደል ፌስ ስያሜ ያለው ይመስላል። ነገር ግን ከጀርባው በጣም ውስብስብ ነገር ያሉት በጣም ብዙ ሀያላን ሀገራት ያሉበት ዓለምን ሌላ አይነት ቅርጽ ውስጥ እየከተተ ያለ አሁንም ይቆማል ብለን ተስፋ የምናደርግበት የነበረ ዩኤንን ጨምሮ ይሄንን ነገር ጋብ ያደርጋሉ ብለን ስናስብ የነበረው በ16ኛው ክፍለ ዘመን ላይ የተተነበየው ሶስተኛው የዓለም ጦርነት ሊነሳ ዳር ነው እያለ ያለው የሚል በጣም ብዙ ዘገባዎች ያስተዋልኩ ነው ያለውትና ይሄን ሁሉ ነገር ግን መለስ ካላለኛን ማይነካል ነገር አይደለም። በጣም አደገኛ እንግዲህ የኢራኑ መንፈሳዊ መሪ ተብለው የሚታወቁት አያቶላ ሆሚኒ ባለፈው ቅዳሜ መግለጫ ሰጥተው ነበረ። የኢራን አብዮታዊ ዘብ እስራኤል መቅጣት አለበት የሚል አቋም አንጸባርቀዋል። አያቶላው ምንድነው ምክንያታቸው? እንግዲህ የቅርብ ጊዜ ኢራንና እስራኤል በነገራችን ላይ ኢራንና እስራኤል እንደዚህ አይደለም የሚኖሩት። በተለያየ አጋጣሚዎች ሲጣሉ ሲፋቀሩ የቆዩባቸው አጋጣሚዎች ነበሩ። ከ1960ዎቹ እስከ 80ዎቹ አጋማሽ ግን በጣም ኢራንና እስራኤል በጣም ወዳጅ ሀገሮች የነበሩበት ታሪክ ነበረ። ከቱርክም በመቀጠል ለእስራኤል እውቅና የሰጠች የእስልምና ፕሪዶሚናንት የሆነባት ሀገር ኢራን እንደሆነች ይታወቃልና ከኢራን አብዮት በኋላ ከ1979 በኋላ ነው እንግዲህ የሁለቱ ሀገሮች በጣም ቁርሻቸው እየጨመረ የመጣው እና አሁን የአብዮታዊ ዘቡ ባለፈው 15 ቀን የደማስቆ ሶሪያ ውስጥ በሚገኘው የሶሪያ የኢራን ቆንጽላ ላይ ጥቃት ፈጽሞ በርካታ ጀነራሎች ተገለዋል። ከዛ በፊትም የኢራን ሳይንቲስቶችን የምርምር ውስጥ ያሉ ሰዎችን እስራኤል እየተከታተለች ታጠፋብኛለች የሚል አቋምን ስታንጸባርቅ ተስተውሏል። አሁን ደግሞ በቀደም በርካታ ጥቃቶችን የሚሳኤልና የክሩዝ ሚሳኤል እንደዚሁም ጥቃቶችን ከመፈጸም በላይ ከ170 በላይ ፈንጂ የጫኑ ድሮኖች ናቸው ከኢራን ተነስተው ወደ እስራኤል የበረሩት ማለት ነው። የ9 ሰዓት በረራዎችን አድርገው ከ30 በላይ ክሩዝ ሚሳኤሎች ከ50 በላይ ባሊስቲክ ሚሳኤሎች አጠቃላይ የነበረው ራሱን ጥቃት በብዙ መልክ የተከላከል ነው። ሀያላኑ ሀገራት አሜሪካን ጨምሮ እንዳገዟት በይፋ አደባባይ ያወጡ ይመስላል አይደል? ሁለተኛ ይሄ ነገር ልክ እንደመጣ ወይ ደግሞ ልክ እንደተከሰተ ያው ይታወቃል። አፍንጫ ሲመታ አይን ያለቅሳል ነው ነገሩ። ኢዝራኤል በዚህ መጠን ስትጠቃ በፍጥነት ማልቀስ የጀመረችው አሜሪካኖች በጣም በፍጥነት ነው። ጆ ባይደን ሶሻል ሚዲያ ላይ መግለጫ ያወጡት በጣም ነገሩ በጣም ፈጣን ነው፣ በጣም ተለዋዋጭ ነው። ቅርጹ በጣም አደገኛ ይመስላል። አሜሪካንም ትልልቅ የጦር መርከቦችን በተለይ በሜዲትራኒያን ላይ የሚገኙ የነበሩ የጦር መርከቦች እነዚህን ከ400 በላይ የሚሆኑ በአንድ ጊዜ የተተኮሱ ሚሳኤሎችን እና ድሮኖችን በማክሸፍ እያንዳንዱ ድሮን ከ50 ኪሎ ግራም በላይ ፈንጆችን ተሸክሞ ነበረ ሲመጣ የነበረው። ከ2000 ኪሎ ሜትር በላይ በሰዓት መብረር የሚችሉ ክሩዝ ሚሳኤሎችን ነበረ ኢራን ስተኩስ የነበረው። እነዚህ ለማክሸፍ እስራኤል በቢሊዮን ዶላሮች የሚቆጠር ወጪ እንዳወጣችም ሲነገር ነበረ። በአሜሪካ ተባብራለች ይህን ነገር በማክሸፍ ሂደት ውስጥ እነ ጆርዳንን የመሳሰሉ ጎረቤት ሀገራትም ተሳትፈዋል። ከኢራን ጎን ደግሞ እንግዲህ እንደነ ሊባኖስ እነ የመንን የመሳሰሉም ተሳትፈዋል። ኢራን ከዚህ በተጨማሪ ደግሞ የእስራኤል ባለሀብትነት የሆነ አንድ መርከብም እዛው በገልፍ ባህር ላይ እንደያዘች ተቆጥሯል። ይሄ ደግሞ በቀይ ባህርን በመሳሰሉ የባህር መንቀሳቀሻዎች ላይ የሚያሳድረው ተጽዕኖም ከፍተኛ እንደሆነ ይገመታል። ይሄ ነገር በኢትዮጵያ ላይ የሚያሳድረው ተጽዕኖ የለም ወይ? በተለይ እንግዲህ ጠቅላይ ሚኒስትር አብይ ከወራት በፊት ሲያነሱት የነበረው ነገር አለ። እዚህ ቀይ ባህር ላይ የሆነ ጦርነት አይነት ነገሮች ከኢትዮጵያ
የባህር በር ጥያቄ ጋር በተገናኘ ማለት ነውና ሩቅ ጊዜ ሳንሄድ ነገሩን ፍለፊት መጥቶ እያየነው ነው። ይሄ የባህር በር ያስፈልገናል የሚለው ነገር በደንብ ስጋ ለብሶ የመጣበት ወቅትም ነውና ይሄ ጦርነት እንደው ፈጣሪ ብሎ ከበረደና እንዲስተካከል ነው የምንመኘው። ካልሆነ ግን እንዲህ አይነት በተለይ መካከለኛው ምስራቅ ላይ የሚፈጠሩ እንዲህ አይነት ጦርነቶች የጦርነቱ አንደኛው ፍላጎት ደግሞ ኢራንም ሌሎች የአረብ ሀገራትም አረብን የመካከለኛው ምስራቅ ከመቆጣጠር በተሻገረም ወደ አፍሪካ ቀንድም የመምጣት ፍላጎት አላቸው። አሁን ቀጥለን የምናነሳውን ሱዳን ጨምሮ አንደኛው መግቢያ በራቸው ደግሞ ሱዳን እንደሆነች ይታወቃልና እንዲህ አይነት ትርምሶች ቀይ ባህር ላይ የሚያሳድሩት ተጽዕኖና ከኛ ጋር ነዳጅ የምናመጣው በዛ ነው ሁሉ ነገራችንን በዛ በኩል እንደምናመጣ ባህር በር እንደሌለን ሀገር እንዲህ አይነት መካከለኛው ምስራቅ ላይ የሚፈጠሩ ነገሮች ለኢትዮጵያ ትርጉማቸው ከፍ ያለ ይመስላል። ዓለምን ተማምነን የምናመርትበት ዓለምን ተማምነን የምንቆምበት ዘመን እያበቃ ነው። ብዙ ጊዜ የስንዴ ምርት በጣም በብዙ ውትወታ የሚቀመጠውና የስንዴ ምርት የሚባለው ጉዳይ የኢትዮጵያ ባክቦን እንዲሆን ለማድረግ እየተሞከረ ያለው የዩክሬን ጦርነት ከተነሳ በኋላ የስንዴ ኤክስፖርትና ኢምፖርት በትልቁ እንደታመመ ይታወቃል። ስለዚህ የዓለም አንዳንድ ሀያል ሀገራትን ተማምኖ እድገት የዓለም አንዳንድ ሀያላትን ተማምኖ ለውጥን መመኘትና መጀመር የቆመበት ዘመን እንዳይሆን ያሳስባል። ለዚህ ነው አንዳንድ ነገሮች ብዙ ነገራችንን ኢምፖርት ነው የምናደርገው። ኢምፖርት የሚመጣው ደግሞ በዚሁ ባህር ነው። ስለዚህ ይህንን ባህር አንደኛ ሴኪዩር አይደለም፣ ሁለተኛ ኢምፖርት የሚያደርጉ ሀገሮች ራሱ በሌላ መቆም በማይችል ግጭቱ በጣም እያደገ ማኔጅ ማድረግ ወደማይቻልበት የጦርነት ፓተርን ውስጥ እየገቡ ነው። አምራች ሀገሮች ልንገዛቸው የምንፈልጋቸው ሀገሮች ራሱ አሁን እነሱ ራሱ እየተረጋጉ አይደለም። ስለዚህ ኦፕሽናችን ሁለት እንደሆነ በተደጋጋሚ ይነገራል። አንደኛው የዓለም የፖለቲካ ለውጥ ከምናምነውና ከምናውቀው በላይ እየተቀያየረ ነው ያለው። ይሄኛው የቀይ ባህርን ማየትና መያዝ ትልቁ የቤት ስራ እንደሆነ ይታወቃል። በብዙ መልክ ትልቅ ሮል ስላለው ስለዚህ ቀይ ባህር የሚባለው ጉዳይ የባህር አክሰስ የሚባለውን ጉዳይ የቤት ስራችን ማድረግ አለብን የሚል ውትወታ የሚመጣው እንዲሁ እንደ ቀልድ ለማንሳት አይደለም። ሁለተኛ ፖለቲካል አጀንዳ እንዳልሆነ ዓለም ጧት ማታ እየተዋጋበት ያለው እንደሆነ እያየን ነው ብዬ አስባለሁ። ሁለተኛ ጧት ማታ እህላችን ምንገዛው ወይ ደግሞ አጠቃላይ ኢኮኖሚያችን የምናሳድገው የምናስባቸውን ግራንድ እና ሂውጅ ፕሮጀክቶች የምናሳካባቸው ትልልቅ ጥያቄዎች የሚመጡት በዚሁ መልክ ነው። ስለዚህ ከቅርብ ጊዜ ወዲህ ዓለም ውስጥ ትልልቅ ጦርነት ይነሳል። እነዚህ ጦርነቶች ግን መርገብ አቁመዋል። ወይ ደግሞ ወደ ነበረበት መመለስ እየቸገራቸው ነው ያሉት። እኛ ደግሞ ይሄንን ፓተርን እየተከተለ እንደሆነ ይታወቃል። ነባራዊ ሁኔታው የዓለምንም የሀገርንም የአህጉርንም የቀይ ባህርንም የሁኔታ ትንተና እየተሰራ ይመስለኛል። በዚህ አንጻር ስናየው ለማደግም ለመለወጥም አንድ ሁለት ደግሞ በጣም ሴኪዩር ለመሆን ቀይ ባህርና አክሰስ ቱ ዘ ሲ የሚባለውን ጉዳይ አሁንም በጣም ፑሽ መደረግ እንዳለበት ይነገራል። አልቲሜትሊ ግን የዓለም የማደግና የማሳደግ ፓተርኑ በጣም በምናውቀው መንገድ አይደለም ይሄዳል። ለዚህ ነው እግር በእግር የምንከታተለው የኢራን የእስራኤል ላይ የምታረገው ጥቃትና የእስራኤል ሀያላን አገራት ከጀርባ መከተል የዓለምን የፖለቲካል አሰላለፍ የበለጠ እያሳየ ይመጣል። አረቦቹ በየትኛው ፓተርን ላይ ነው ያሉት? ይሄንን ደግሞ በጥንቃቄ ማየት ይፈልጋል። እንደ ሀገር ሁልጊዜም ውትወታ ስናደርግ የኖር ነው። እንደ ሀገር የገለልተኛ ንቅናቄ ቲምና ቡድን ያቋቋመን ሀገሮች ነን። ኦልዌይስ መካከለኛው መንገድ ኦልዌይስ በጣም የጦርነትን ጀምሮ የነበረ አፕሪሼት የማያደርግ በሁለቱ ሀገራት መካከል የሚደረገው ትርምስ ወይንም አጠቃላይ የአረቡና የመካከለኛው ምስራቅ አካባቢ ያለው ነገር አንደኛው ወዴት እየሰፋ ይመጣል? የቀይ ባህርን ተሻግሮ እንግዲህ ወደ ምስራቅ አፍሪካ ወደ ሰሜን ምስራቅ አፍሪካ ሀገራት በስፋት ይመጣልና እሱ ደግሞ ባለበት ሁኔታ ላይ ነው አሁን ልክ የሱዳንን አንደኛ ዓመት የእርስ በርስ ጦርነት የተጀመረበትን ሁኔታ የምናነሳው። ሱዳን ልክ በዛሬ ቀን የዛሬ ዓመት ነበረ ጦርነትን የእርስ በርስ ጦርነት የተጀመረው። እንደምናውቀው የሱዳን ጦርን የሚመሩት ጀነራል አብዱል ፈታህ አልቡርሃን እና በፈጥኖ ድራሽ ኃይሉ ጀነራል ሄሜቲ አማካይ በሁለቱ አለመግባባት የተነሳው ጦርነት አድጎ ነው እንግዲህ ይሄንን ዓመት ድረስ የቆየውና እስቲ ምን ሆነ ባለፈው አንድ ዓመት ሱዳን? አይ ቲንክ ወደዛ ከመሄዳችን በፊት ዌስቱ አሁንም እያሳሰበው ይመስላል። የሱዳን ጦርነት የተረሳው ጦርነት እየሆነ እየመጣ ነው። የተረሳው ቀውስ እየሆነ ዓለም ነው የረሳው፣ ግን ሱዳናውያን ብዙ ዋጋ እየከፈሉ ዴፊኒትሊ። ለዚህ ነው
አይን የማይጣልበት ጉዳይ የማይባል ዓለም አቀፍ አጀንዳ መሆን ያቆመ ጉዳይ የሆነ ይመስላል። ነገር ግን ሱዳን በየዕለቱ እየተለበለበች በየቀኑ ሂስትሪዋና ታሪኳ እየጠፋ ነው ያለው። እነዚህ ሁሉ ነገሮች ግን እንደ ኢትዮጵያና እንደ ኢትዮጵያ መንግስት ግን በጣም በቅርብ ርቀት የምንከተለው ነው። ምክንያቱም ዳፋው በቀጥታ እኛን ስለሚነካ ግፋ በለው ሲሉ የነበሩ ሲያግዙ የነበሩ ኃይላትም አንተ ሜሱስ ከገባ በኋላ ዞር እንደሚሉ የነሱ ማሳያ ነው። በጣም ጥሩ ምሳሌ ነው። ስለዚህ የአንዳንዱ ነገር ለዚህ ነው በጥንቃቄ ለማየት የምንሞክረው። ይሄ የሱዳን ጣጣ አሁንም የበረዳ አይደለም። ለዚህ ነው የሶማሊያውን ፕሬዝዳንት ከልክ በላይ መወራጨት ብዙ አያዋጣቸው። ምክንያቱም ዓለም ሌላ ጦርነት ሌላ ማይቆም ትርምስ ውስጥ ነው ያለው። ስለዚህ የሶማሊያው ፕሬዝዳንት ቀጠናውን ለመረበሽ የሚሄዱበት ርቀት ሰከን ማለት ካልቻሉ ፕራዮርሊ አገራቸው በጣም ይበጠበጣል። ሁለተኛ ቀጠናውን አብረው ይረብሻሉ። ለዚህ ነው ያኔ ፎርጎትን ወይ ደግሞ ቶታሊ የተረሳ ግጭትና ቀውስ ወደ መሆን እየተገፋ ይላል። ለዚህ ነው የሱዳን ጦርነት ወደዛ አይነት ፓተርን እየገባ እንደሆነ ይነገራል። ቀደም ብለን ለማንሳት እንደሞከርነው ዩክሬን ራሽያ ጦርነት በጣም ረጅም ጊዜ ፈጅቷል። አሁንም ያላለቀ ጦርነት ነው። ኢዝራኤል ሃማስ ጦርነት ረጅም ጊዜ ቆይቶ ነበር። አሁን ደግሞ ኢዝራኤል ኢራን ጦርነት መጣ። ይሄ ሁሉ ሲመጣ ሱዳን አንድ አመት በመከራና በችግር ያለፈች እስከማይመስል ድረስ በጣም የተረሳው ግጭት የተረሳው ጦርነት እየሆነ እየመጣ ነው። የዚህም በተቃራኒ አይ ቲንክ ዛሬ ይመስለኛል ዓለም አቀፍ ኮንፈረንስ ፓሪስ ውስጥ እየተካሄደ ነው ያለው። አጀንዳ ማድረግ ፈልገዋል። ዓለም ይህንን ጉዳይ ማስተዋወስ አለበት። የሱዳኑ ጉዳይ ማለት ነው። የሱዳኑ ጉዳይ ምክንያቱም በጣም ብዙ ኢንትረስት አላቸው እዚሁ ቀጠና ላይ እንደሚታወቀው። ስለዚህ ኮንፈረንስ ያስፈልጋል፣ ኢንተርናሽናል ኮንፈረንስ ያስፈልጋል። ሶ ዛሬ አንደኛ አመቱ ነው። እዚህ ጉዳይ ላይ ስቴክ አለን የሚሉ ኃላፊነት ያለባቸው አጀንዳ መደረግ አለበት የሚል ውትወታ እየተደረገ ነው እዚህ ኮንፈረንስ ላይ። አይ ቲንክ 1.8 ሚሊዮን ዜጎች ተሰደዋል ከሀገር እንደተሰደዱ እየተነገረ ነው። 6.7 ሚሊዮን ደግሞ ዜጎች ሀገር ውስጥ እንደተፈናቀሉ እየተነገረ ነው። ይሄን ሁሉ የምናትተው ደግሞ የሞቱት ሱዳናውያን በስርዓቱ ራሱ በቁጥር ማግኘት በጣም ፈታኝ የሆነ እየመጣ ነው። እነዚህ ሁሉ ነገሮች እንዴት መጡ በተወሰነ መልኩ ላንሳልና ወደ እዛው ያገዝ ነው የጨማመርንበት ብንሄድ በጣም ደስ ይለኛል። አይ ቲንክ ሱዳን ተመሳሳይ የሽግግር ወቅት አሳልፋ ታውቃለች። አዲስ አይደለችም ለእንደዚህ አይነት ነገር። የሱዳን ኤክሴፕሽናል ሂስትሪ ጦር ጀነራል ወታደር የሚመራው መንግስት ነው ብዙ ጊዜ የሚገጥማት ይባላል። ስለዚህ በዛ ፓተርን ነው ብዙ ጊዜዋን ያሳለፈችው። እንደዚህ አይነት የሽግግር ጊዜ እንደዚህ አይነት የፈተና ጊዜ ብዙ ጊዜ ገጥሟት እንደሚያውቅ ይጠቀሳል። የኒሜሪ መንግስት ከወደቀ በኋላ ከ1985 እስከ 1989 የነበረው 4 ዓመታት የሽግግር ጊዜ እንደነበረ ይታወቃል። በጣም ተስፋ የተጣለበት ዴሞክራሲ ይመጣል የተባለበት የሽግግር ጊዜ ወቅቱ በጣም በተስፋ ሲጠበቅ እንደነበረ ይታወሳል። ነገር ግን ያ የሽግግር ጊዜ ወይ ደግሞ 4 ዓመት አሁንም የከሸፈውና ሃይጃክ የተደረገው በወታደሮች እንደነበረ ይታወሳል። ይህንን ፋስት ፎርዋርድ አምጥተን ሱዳን ላይ የመጣው ለውጥ ወይ ደግሞ የሽግግር ጊዜ እንዲመራ የተፈለገው ለውጡም የመጣው በጣም በጥሩ መንገድ እንደነበረ ይወሳል። የ2 ዓመት ከ9 ወር ጊዜ የሽግግር ወቅት ነው የተሰጣቸው የነበረው። ሽግግር ላይ ይመሩ የነበሩ ግሩፖች እዚህ ሽግግር ላይ ይመሩ የነበሩት ሲቪሊያን መንግስት ነበር። አዘ ሴም ታይም ደግሞ ወታደራዊ ጉዳዩ እንዲያግዝ ነበር የተቀመጠው ሉዓላዊ ምክር ቤት ማለት ነው። ስለዚህ ሉዓላዊ ምክር ቤቱ አለ፣ አዘ ሴም ታይም ደግሞ ሲቪሊያኑ አለ። ሲቪሊያኑ ጉዳዩን ረን እንዲያደርገው ነበር የታሰበው። እንደዛ ሲደረግ የ2 ዓመት ከ9 ወር ጊዜ የተሰጠው ይሄ ጊዜ አስተዳደር ወይ ደግሞ የሽግግር ጊዜ የሚባለው መንግስት መሪዎቹ የሽግግር መንግስቱን ወይ ደግሞ የሽግግር ጊዜውን የመሩት መሪዎች ኖርማሊ ሀገሩ ወደ ኖርማል ወደ ጤነኛው ስርዓት ስትመጣ በመሪነት እንዳይወዳደሩ ለፕሬዝዳንትነት እንዳይወዳደሩ እቀባ የጣለ ፍሬምወርክ ነበረው። በዛ መልክ በጣም በስርዓቱ የተሰናዳ እንደነበር ይታወቃል። ናው ይሄን ጉዳይ ነገሩ ማዕቀፉ ጉዳዩ ወደፊት መሄድ አቃተው። ሁለቱ ግሩፖች ሉዓላዊ ምክር ቤቱም ሲቪሊያኑ የተለያየ አጀንዳ በማምጣት የተለያየ ጉዳይ በማንሳት እኔ የሱዳንን ጥቅም በተሻለ አስጠቅማለሁ ወይ ደግሞ በተሻለ አስጠብቃለሁ የሚሉ ግሩፖች ሆኑ። ወታደራዊ ክንፉ ሲቪሊያን ክንፉ ሁለቱም እንደዛ አይነት ባህሪ ነው ታዩት። አንዳንዶቹ የሱዳንን ጥቅም ማስከበር የምንችለው እኛንን የሚል አውደረ የተዘጋጀ ይመስላል ይላሉ። ወይ ደግሞ የቁንጅና ውድድር ነበር ሲያረጉ ነበር። እኔ ይሻላል አይነት ፓተርን። ይሄ ሁሉ የሆነው ግን በሽግግሩ ጊዜ ነው። ናው በሽግግሩ ጊዜ አንድ የአልቡርሃንን ላንሳለህና ወይ ደግሞ የወታደራዊ ምክር ቤቱን ላንሳለህና ወደ ሲቪሊያኑ መጣሉ። ናው እኔ የተሻለ የሱዳንን ጥቅም አመጣለሁ የሚለው
የወታደራዊ ወይ ደግሞ ሉዓላዊ ምክር ቤቱ ምን አይነት አጀንዳ በማምጣት ነው የተሻለ ነኝ ለማለት ሲሞክር የነበረው መሰለ። ፕራዮርሊ የሉዓላዊ ምክር ቤቱ የሚመራው በአልቡርሃንና ዋና ሆነው በምክትሉ ደግሞ ጀነራል ሄሜቲ ነበሩ። እነዚህ ግሩፖች የሱዳንን ጥቅም በስርዓቱ ማስጠበቅ እችላለሁ እኔ የተሻለ ቆንጆ ነኝ ለማለት ሲለፉ የነበረው ጉዳያቸውን፣ ነገራቸውን፣ አጀንዳቸውን ወደ ኢትዮጵያ ነው ያመጡት። ድንበር በማስያዝ ወይ ደግሞ የድንበር ጉዳይን በማራገብ የድንበር ጉዳይን በጣም በማንሳት እኔ ለሱዳናዊና ለሱዳን የተሻለ ጥቅም ማስከበር እችላለሁ የሚል አጀንዳ ነው ሲያራግቡ የነበሩት። ከዚህ አጀንዳ ጀርባ ግብጽ ነበረች። ዶንት ፎርጌት በግብጽና በሱዳን መካከል ሲሪየስ የድንበር ግጭት አለ። ነገር ግን እሱን አጀንዳ ሉዓላዊ ምክር ቤቱ ያላነሳው ለኢንተርናልም ለኤክስተርናልም አሰላለፍ አይጠቅማቸውም ነበር። ለዚህ ነው ወደ ኢትዮጵያ አቅጣጫውን በጣም የገፉት። ይሄ አንደኛውና ትልቁ አጀንዳቸው እንደሆነ ሉዓላዊ ምክር ቤቱ ይነገርለታል። በዚህ ሁኔታ ሆነው ነው በሲቪሊያኑ በወታደሩ ኃይሉ መካከል በጣም መገፋፋቱ ሀ ብሎ የተነሳው ተብሎ ይነገራል። ወደ ኋላ ጨምርበታለሁ። ጥሩ እንግዲህ እንዳልከው ነው የሱዳን ከ1956 ነጻ ከወጣች ጀምሮ ዓለም ላይ ባይዘው በርካታ መፈንቅለ መንግስትን በማስተናገድ ሱዳን ትልቁ ሀገር ነች። ወደ 15 እንደዚህ አካባቢ መፈንቅለ መንግስቶች ተደርጎባታል። እንዳልከው ለረጅም ጊዜ በስልጣን የቆየው አልበሽር መንግስት እስከወደቀ በኋላ የሄሜቲና እንግዲህ የጀነራል ቡርሃን ጥምረት ከሲቪል አስተዳደሩ በአብደላ ሐምዶክ የሚመራው መንግስት መረጋጋት ሲያቅተው እንግዲህ የወታደሮቹ ስልጣኑን ደግሞ ያዙ። ከዛ በኋላ ሁለቱም እንግዲህ ሄሜቲም ጀነራል አብዱል ፈታህም አብረው መስራት ጀመሩ። ከዛ እሱ አልሆን ሲል ነው እንግዲህ በተለይ ከጥጥቅ ማስፈታት ሐሳብ ጋር በተገናኘ በተለይ ፈጥኖ ደራሽ ኃይል ወይ ደግሞ ልዩ ኃይል ተብሎ የሚታወቀው ኃይል ትጥቅ እንዲፈታ በሚጠየቅበት ሰዓት ነው ልክ የዛሬ ዓመት በዛሬ ቀን ጦርነቱ የተጀመረው ማለት ነው። ጦርነቱ በዋና ከተማዋ ኡንዱርማን ማነው ካርቱም ተጀምሮ ቀስ በቀስ ወደ ኡንዱርማንን ወደ መሳሰሉ ትልልቅ ከተሞች ተዛምቷል። የፈጥኖ ደራሽ ኃይሉን በከፍተኛ ሁኔታ የመስፋፋት ኃይል አሳይቷል። የሱዳን ጦርም በከፍተኛ ሁኔታ በሽሽት ወደ ብዙ ቦታዎችን የለቀቀበት ሁኔታ ነበረ። የሱዳን መንግስትም በአሁኑ ሰዓት ከካርቱም ውጪ በፖርት ሱዳን እንደሚገኝ ይታወቃል። ይሄ ጦርነት እንዳልከው በሚሊዮኖች የሚቆጠሩ ሰዎች በሀገር ውስጥ እንዲፈናቀሉ ምክንያት ሆነዋል። ከ2 ሚሊዮን በላይ ሰዎችም ወደ ተለያዩ ሀገራት እንዲሰደዱ አድርጓል፣ ኢትዮጵያን ጨምሮ ማለት ነው። ረሃብ ደግሞ በከፍተኛ ሁኔታ ሱዳን ውስጥ አሁን እየተከሰተ እንደሆነ ይታወቃል። ከሱዳን ህዝብ አብዛኛው እርዳታ ጠባቂ እንደሆነ የተባበሩት መንግስታት በአንደኛ ዓመቱን በማስመልከት ያወጣው ሪፖርት ያመለክታል። ይሄንን ግጭት ለመፍታት ኢትዮጵያን ጨምሮ የተለያዩ አካላት ለማስማማት ሁለቱን ኃይላት ሙከራ አድርገዋል። በአፍሪካ ህብረት በኩል ሙከራ ተደርጓል። በኢጋድ በኩል ሙከራ ተደርጓል። የደቡብ ሱዳንም ሙከራ አድርጋለች። በሳውዲ አረቢያም የጅዳ ትሪቲ ስምምነት እንዲፈረም በማድረግ ጦርነቱን ለማስቆም ሙከራ ተደርጓል። ነገር ግን በሁለቱም ጀነራሎች መካከል ያለው እልህና አለመግባባት የሚጠይቁት ነገር መልስ ሊያገኝ የማይችል ነገር ነው። አንዱ እጁን ካልሰጠ አንዱ እኔ ስር ካልተንበረከከ አይነት ጥያቄዎችን ሲያነሱ ስለነበረ ጦርነቱ መፍትሄ አጥቷል። ጦርነቱ አሁን ያለበት ሁኔታ ደግሞ እጅግ አንዳንዴ ወደ ጦርነት መግባት አያስፈልግም የሚባልበት ምክንያት ጦርነት ከተጀመረ በኋላ እንዴት እየተወሳሰበ እንደሚሄድ የሱዳን ጥሩ ማሳያ ይመስለኛል። ለምሳሌ ሱዳን ውስጥ አሁን ሌሎች አዳዲስ ተዋናያን ጦርነት ውስጥ እየገቡ ነው። ለምሳሌ የሱዳን ነጻነት ግንባር የሚባል በሱሌይማን ሚናዊ የሚመራ ኃይልና የሙስጠፋ ታምቡር የሚመራው የፍትህና እኩልነት ንቅናቄ የሚባሉት የሱዳንን ጦር ደግፈው ሌላ ግንባር ከፍተዋል። የታማዞች ንቅናቄና እንደዚሁ የሱዳን ህዝቦች ነጻነት ንቅናቄ የሚባለው ደግሞ ከፈጥኖ ድራሽ ኃይሉ ጋር ቆመው ሌላ ጦርነት ከፍተዋልና አሁን ጦርነቱ በተለይ ከካርቱም ላይ በከፍተኛ ሁኔታ ውድመት እንዳስከተለ ይታወቃል። የሱዳን ጦር ደግሞ በቅርቡ አንዳንድ ሪፖርቶች ከኢራን እገዛ ያደርጋል የሚባሉ ሪፖርቶች እየወጡ ነው። የካርቱም ክልልን
በፊት ከቁጥጥር ውጭ የነበሩ የካርቱም ክልልን ለመቆጣጠር ችሏል። ኮርዶፋን ስቴትንም በተወሰነ መልኩ የመያዝ ነገር አለ። የጀዚራ ክልልም በሱዳን ጦር የመያዝ አዝማሚያዎች አሉና ጦርነቱ ከጊዜ ወደ ጊዜ ወደዛ የማለት አዝማሚያዎች አሉና ቀደም ያልነው ነገር አለ። ሱዳኖች ተስፋ የተጣለበት ልክ በሀገራችን ለውጥ ሲመጣ ብዙ ሰዎች ተስፋ እንደጣሉበት ሱዳን ውስጥ ያልበሽር መንግስት በሚሄድበት ሰዓት እና የሽግግር መንግስት ሲመጣ ብዙ ሱዳናውያን ብዙ ኢትዮጵያውያን የዓለም አቀፉ ማህበረሰብ ሱዳን ላይ ተስፋ ጥሎ ነበር። ነገር ግን ያ የጣለው ተስፋ እውን አልሆነም። ሱዳን ከለውጥ በላይ ያመጣችው ነገር እንዲህ አይነት ቅርቃር ውስጥ ከቷታልና ምንድናቸው ምክንያቶቹ? አይ ቲንክ በምክንያቶቹ ጋር ከመምጣት ስፔሲፊካሊ ቀደም ብለን እንዳልከው በጣም ሲሪየስ ማይታረቅ የሚመስል ምክንያት አላቸው። ነገር ግን ወደ ኋላ መንደርደር የሚያስፈልገን ምክንያቱ ጋር በስርዓቱ ያደርሰናል ብለን ስለምናስብ ነው። ለውጡ ከመጣ በኋላ ሲቪሊያኑም የወታደራዊ ምክር ቤቱም ይሄንን ነገር እንዲመሩ ሲደረግ 2 ዓመት ከ9 ወር ጊዜ ሲሰጣቸው ወደ ስርዓት ወደ ምርጫ ምናም ከተላለፈ በኋላ ለስልጣን እንዳይወዳደሩ ፍሬምወርክ ከተዘጋጀ በኋላ ስርዓት ይዞ እየሄደ እንደነበር ይናገራል። በዚህ መካከል ነው የሲቪሊያን መንግስቱም የወታደራዊ ምክር ቤቱም የራሱን ጥቅም አስከባሪ ነኝ የሚል የበላይ ነኝ የሚል ክርክሩ ሲገባ ነገሩ መለያየት የተጀመረው። ይኸውልህ ወታደራዊ ምክር ቤቱ ከሲቪሊያኑ ተነጠለ በዚህ አጀንዳ። ዜን ቀጥሎ የመጣው ወታደራዊ ምክር ቤቱ ራሱ ዋናና ምክትል ሆነው ሀገሩን የመሩ የነበሩ ባለስልጣናትና ጀነራሎች በሁለቱ መካከል ደግሞ ተለያየ። ናው በሁለቱ መካከል ሲለያይ ጀነራል ሄሚቲ ከሳውዲ እስከ ኤሚሬቶች ጋር አብሮ በመሆን እስከ የመን የዘለቀ ጦር እንደመሩ ይነገርላቸዋል። ወይ ደግሞ በጦርና በውጊያ ዝነኛ እንደሆኑ ይነገርላቸዋል። በሌላ ወገን ደግሞ ጀነራል አልቡርሃን በጣም ደካማ ናቸው፣ ጎበዝ አይደሉም ተብሎ ይተቻሉ። ሶ በሁለቱም ወይ አንደኛ ጉብዝናቸው ማሳየት ይፈልጋሉ፣ ሁለተኛ ለሱዳን ጥቅም እኔ ነኝ የተሻለ ማድረግ ፈልገዋል። በሌላ ወይ ደግሞ ጀነራል ሄሚቲ ሌላ ስልጣን ግብግብ ውስጥ በሁለቱ መካከል የተፈጠረው ልዩነት ነገሩን ያባሰው ነው የመጣው። እዚህ ላይ መተዋስ አለበት ብዬ ማስበው አንድ የአልቡርሃን ስጋት አብሮ ጨምሮታል ብዬ ከማስባቸው አንደኛው ነገር ጀነራል ሄሚቲ የወታደራዊ ምክር ቤት ውስጥ ወንድማቸውን አባል አድርገው አስገብተዋል። ወታደራዊ ምክር ቤቱ 5 አባል ነው ያለው። ከአምስቱ 2 ወንድማሞች ናቸው። ምክትሉ የፈጥኖ ድራሽ ምክትልም ወንድማ ነው። በዚህ ውስጥ አልቡርሃን ስጋታቸው አብሮ ነው እየጨመረ ያለው። ለዚህ ነው በሁለቱ መካከል ያለው ውጥረትና ልዩነት አብሮ እያደገ ነው የመጣው። እዚህ መሃል ላይ ነገሩ በጣም ከቁጥጥር ውጭ ነው የሆነው። ናው ፈጥኖ ደራሽ ኃይል የሚባሉት እኛ ልዩ ኃይል ብለን የምናስባቸውን በሙሉ እድሜ ዘመናቸውን ሲመሩ የኖሩት ጀነራል ሄሚቲ ናቸው። ጀነራል ሄሚቲ ይሄን ልዩ ኃይል ወደ ዋናው ጦር ይግባ የሚል ጥያቄ ነው የቀረበላቸው። ኦኬ ቀበላለው፣ ነገር ግን ጊዜው ፈጣን መሆን የለበትም፣ ቀስ እያልን ወደዚህ መቀየር እንችላለን የሚል ጥያቄ ያነሱ። አልቡርሃን ደግሞ በጣም ባጭር ጊዜ ውስጥ ነገሩ ፈራርሶ መግባት አለበት የሚል ክርክር ሲመጣ ሁለቱም አንዱ ከስልጣን ሊገፋኝ ነው፣ አንዱ ከስልጣን ሊያባረኝ ነው አይነት በጣም አደገኛ ፖለቲካል ጉዞ ውስጥ ነው የገቡት። እነዚህ ሁሉ ነገሮች በወታደራዊ ምክር ቤት ውስጥ መቆም የሌለው ወደው ማቆሚያ የሌለው ጦርነት ውስጥ የተገባው ካርቱም ውስጥ መዋጋት ጀመሩ። ይኸውልህ አንድ የጦርነት ከጀመርክ በኋላ ማኔጅ ካላረከው አዳዲስ ጭራቅ ወይ ደግሞ አዳዲስ ሞንስተር ይወለዳል። ቀደም ላይ ተቃቀስካቸው አዳዲስ ተዋጊዎች የሚመጡት መቆጣጠር ማኔጅ ማድረግ ያልቻልከው ጦርነት ውስጥ ማታቃቸው ተዋጊዎች ነው የሚመጡት። ይሄን ሁሉ ያወራ ነው በሁለት ክንፍ በሲቪሊያኑ በወታደሩን ስናወራ ነበር። በወታደሩ መካከል የነበረውን ልዩነት ነው ያነሳነው። አጀንዳ አንስቶ የሱዳንን ጥቅም አስከብራለሁ እኔ የተሻልኩ ቆንጆ ነኝ ለማለት የለፋው ግሩፕ ነው። ደግሞ ሲቪሊያኑ እናንሳው። የሲቪሉ መንግስት በሐምዶክ የሚመራው ደግሞ አጀንዳ አለው ለራሱ። እኔ የተሻለ መምራት እችላለሁ፣ እኔ ከጀርባዬ ህዝብ አለ፣ ለውጡ የመጣው በህዝብ ግፊት ነው የሚል ጥያቄ ይዞ መጣና አጀንዳ ሀገር መምራት አለብኝ ብሎ ሲነሳ ይሄንን ከህዝብ ጋር ለማሳሰር የወሰደውና ያነሳው አጀንዳ የህዳሴ ግድብ ነው። የህዳሴን ግድብ ዲፍረንት በሆነ ወይ አይ ቲንክ ሐምዶክ ሲመጣ ከኢትዮጵያ ጋር በጣም ቁርኝት ነበራቸው። ረጅም ዘመን የኖሩት ኢትዮጵያ ውስጥ ናቸው። ከኢትዮጵያ ጋር በጣም ብዙ ቁርኝት አላቸው። ናው የህዳሴ ግድብን ሲያነሱት የህዳሴ ግድብ ደጋፊ ነበሩ መጀመሪያ ለውጡ ሲመጣ። ዜን ጦርነቱ ጉዳዩ ወታደራዊ ምክር ቤቱ ከሳቸው ሲለይ ፓወር ስትረግሉ ሲጨምርባቸው
አጀንዳውን ወደ ምን ቀየሩት? ይህንን ጉዳይ ከኢትዮጵያ ተቃራኒ ገጽ መቆም ጀመሩ። አንደኛው ማሳያ ተብሎ የሚነሳው አሜሪካ ካላደራደረችን አንደኛው ውትወታ የመጣው ከሳቸው ነው። አሜሪካ ካላደራደረችን ሲሉ ሐምዶክ አሜሪካ ሄደው አንድ የተቀበሉት የቤት ስራ ለመፈጸም ዳርዳር ሲሉ የነበሩት አሜሪካ ሱዳን ላይ የጦር ማዕቀብ አላት፣ እሱ ማዕቀብ እቀበላለሁ ከፍላለሁ ምናምን ብለው ተስማሙ። ለማሰረዝ ከዓለም ጋር ለመታረቅ አሰላለፋቸውን ለማስተካከል ከእስራኤል ጋር ግንኙነታቸውን የትራምፕ የአብርሃም አኮርድ ብለው ያመጡት ከዛ በኋላ ነው የመጣው። ልክ ይሄንን ከተስማሙ በኋላ የእስራኤልና ቅድም እንዳልከው የአብርሃም አኮርድን እሱን መቀበል አለብሽ ወደ ሚል መጣ። ልክ እንደዛ ሲባሉ ሐምዶክ ቆም ብለው እኔ ጊዜ አስተዳደር ነኝ፣ ይሄንን መፈጸም አልችልም፣ ዋናው አስተዳደር ሲመጣ ይፈጽማል አይነት አጀንዳ ሲመጣና ከአሜሪካ ጋር የሚያቃቅራቸውን ጉዳይ ሲያነሱ እዚህ ጋር ማን መጡ? አልቡርሃን ነው የመጣው። አልቡርሃን መጣና ኖ እኔ አስፈጽማለሁ፣ እኔ የተሻልኩ የሱዳን ጥቅም አስከባሪ ነኝ ብለው ሳውዲ አሜሪካ ሲመላለሱ የከረሙት አልቡርሃን ነበሩ። ይሄ ሁሉ ጉዞ ሲመጣ ይሄ ሁሉ ስጠቀልለው በሲቪሊያኑ የሚነሳውን አጀንዳ በስርዓቱ ማኔጅ አይደረግም ነበር። አልቡርሃን ደግሞ የትኛውም ሀገር ሄደው የትኛውም አሰላለፍ ጋር ይገባሉ። ቀደም ብለን እንዳልከው ኢራን ጋር ሊሄዱ ይችላሉ፣ ድሮን ሞስኮ ተደጋጋሚ ይመላለሳሉ። ኢትስ ኦኬ ለሳቸው። ለዚህ ነው እነዚህ ሁሉ ነገሩ ጉዳዩን በጣም በአጓጉል ሁኔታ እየገፋው መጣ። ይሄ ሁሉ ጉዞ ግን ከአዲስ አበባ እስከ ጂዳ ድረስ በሰላም ለመዝጋት ብዙ ተሞክሯል። በጣም ፈተና እንዳልከው ለወትሮም ሱዳን እንኳን አሁን ዓለም አቀፍ ያለው ሁኔታ ተጨምሮባት በጣም የውጭ ጣልቃ ገብነት በስፋት የሚታይባት ሀገር ነች። አናቅም እንጂ በርካታ ብሔረሰቦች ያሉባት ሀገር ነች። በነገራችን ላይ ሱዳን የሃይማኖትም የዘር ክፍፍልም ያለባት ሀገር ነች። ሌላው ደግሞ ትልቁ ተጽዕኖ ሱዳን ውስጥ ያለው ነገር የሀብት ክፍፍል ኢፍትሐዊነት አለ የሚል በህብረተሰቡ ዘንድ በከፍተኛ ሁኔታ ቅሬታዎች ይቀርባሉ። በተለይ የተወሰነ አካባቢ ይሄ ካርቱም እና ዙሪያውን ያለው ትንሽ በትምህርትም በምንም የገፋው ኃይል ነው ከሱዳን የበለጠ ተጠቃሚ፣ ስለዚህ እኛ ተገፍተናል የሚሉ ነገሮች ብዙ ጊዜ ቅሬታዎች ሲቀርቡ እናስታውሳለን። ቅድም እንዳልኩት ከ15 ጊዜ በላይ ወደ 15 ጊዜ የሚጠጋ መፈንቅለ መንግስት ተደርጎባታል። ከደቡብ ሱዳን ጋር ለአመታት የዘለቀውን የእርስ በርስ ጦርነት እናስታውሳለን። ከ1.5 ሚሊዮን እስከ 2 ሚሊዮን በላይ ሰዎች የጠፉበትም በኋላም ደቡብ ሱዳንም ራሷን ችላ ሀገር የሆነችበትን አጋጣሚ ዳርፉር ላይም የምናስታውሰው ነው። ከ200 ሺህ በላይ ጥቁሮች የሞቱበትና አንደኛው ሄሜቲም ከዚህ ከጦር ወንጀል ጋር በተገናኘ በዓለም አቀፍ ፍርድ ቤት የሚፈልጉበት ምክንያት ይሄኛው እንደሆነ ይታወቃል። ከዳርፉር ጋር በተገናኘ እንደሆነም ይታወቃል። የፈጥኖ ድራሽ ኃይሉም የተቋቋመው እንዳልከው የሲቪል አስተዳደር ተዋቀረ ከምሁራን ከምናምን ተብሎ በእነ ሐምዶክ የሚመራው በኋላም እሱ መስራት የማይችልበት ሁኔታ ላይ ሲፈጠር ነው ይሄ ጦርነትም የተቀሰቀሰው። ጦርነት ውስጥ በሀገር ውስጥ የፈጠረው የፖለቲካ አሰላለፍ እንዳለ ሁሉ በርካታ የውጭ ጣልቃ ገብነቶች እንዳሉ የክራይሲስ ግሩፕ ሪፖርቶች ያመለክታሉ። ዋናዋ በጣልቃ ገብነት የምትነሳው ደግሞ ግብጽ ነች። እንደምናስታውሰው ጦርነቱ እንደተጀመረም በመርዌ አካባቢ ባለ የጦር ሰፈር ውስጥ በርካታ የግብጽ የአየር ኃይል አባላት እንደነበሩ ይታወቃል። ይሄ ጦርነት በሚጀምርበት ሰዓትም በተለይ ከሰሜኑ የሀገራችን የኢትዮጵያ ግጭት ጋር በነበረበት ሁኔታ የነበረውንም ነገር እናስታውሳለን። የጦር አውሮፕላኖችን ወደ ኢትዮጵያ የመላክ እንቅስቃሴዎች ነበሩ። ተመተው የወደቁም እንዳሉ በወቅቱ ሲገለጽ እንደነበረ እናስታውሳለን። ግጭት ውስጥ ኢትዮጵያንም ለማስገባት የኢትዮጵያን ድንበር አልፎ የመግባት ፍላጎቶች እንደነበሩ እናስታውሳለን። ስለዚህ ግብጽ ዋነኛዋ በዚህ በእርስ በርስ ጦርነት ውስጥ ያለች ሀገር እንደሆነች ይታወቃል። ሁለተኛው ደግሞ የከሊፋ ሀፍጣር የሊቢያ ጦር ጀነራል፣ እሱም በተለይ በርካታ መሳሪያ በማቅረብ ይታማል በጦርነት ውስጥ በማስገባት ማለት ነው። ሌላው የዋግነር ግሩፕ ነው እንግዲህ ከሩሲያ ጋር በተገናኘ ያለው ኃይል ማለት ነው። በጣም በሚያስገርም ሁኔታ የዩክሬን ስፔሻል ፎርስም ሱዳን ውስጥ እንዳለ መረጃዎች መውጣት ጀምረዋል በቅርብ ጊዜ። እንግዲህ እዛ ያለው በሩሲያና
ዩክሬን መካከል ያለው ጦርነት እዚህም ቀጥሏል ማለት ነው። ዋግነር ግሩፕን ለማጥቃት ወደ ሱዳን የመጡ የስፔሻል የዩክሬን ስፔሻል ፎርሶች እንዳሉም እየወጡ ነው። የቻድ አማጽያንም በዚህ በኩል እንግዲህ በዝምድናም የቤተሰብነት የሃይማኖት የዘር መመሳሰል ስላለም የቻድ አማጽያንም ተሳትፎ እንዳለ ይታወቃል። ኢራን ቅድም እንዳልነው በከፍተኛ ሁኔታ በተለይ ከጀነራል አብዱል ፈታህ አልቡርሃን ጀርባ አለች የሚል ሪፖርቶች በቅርብ እየወጡ ነው። አንዳንድ አካባቢዎች ላይ በኢራን ውስጥ የሚመረት ሙሃጀር የሚባል ድሮን አለና የሱ ጥቃቶች እየተፈጸሙ ነው። ስለዚህ አብዱል ፈታህ አልቡርሃንን ኢራን እያስታጠቀች ነው የሚል ሪፖርቶች በስፋት እየወጡ ነው። እና አሜሪካ እና እንግሊዝ ብዙ ማዕቀቦችን ጥለዋል በሁለቱም ወገኖች ላይ ማለት ነው። ጦርነቱ ዛሬ 1 ዓመት ያስከተለው ጦርነት በሱዳን ላይ ያስከተለው ጉዳት ይሄ ነው የሚባል አይደለም። የክራይሲስ ግሩፕን ሪፖርት ስመለከት ጦርነቱ በአጠቃላይ ሱዳንን ከ9 ቢሊዮን ዶላር በላይ ኮስት አድርጓታል። አንዳንድ ቁጥሮችና አንዳንድ አጥኚዎች በጥንቃቄ ስለምናያቸው አይደል፣ ለምሳሌ ክራይሲስ ግሩፕ በጣም ኢንዲፔንደንት እንዳልሆነ ይነገራል። ዳታው በጣም ፕሮብሌማቲክ እንደሆነ ይታወቃል። ፖለቲካል ኢንትረስቱን በጣም ሃይ ነው። ኦሊኖል ካነሳቸው በጣም ፋውንዴሽናል ነው ብዬ የማምነው ሱዳን ብቻዋን የምትፈታው ችግር እንደሌለ ያረጋገጠችበት ይመስላል። በጣም ብዙ ኢንትረስቶች አሉ። አረቦቹ አሉ፣ ዌስቱ አለ፣ እኛ ደግሞ እንደ ቀጠና ኢንትረስት አለ። እነዚህ ሁሉ ሲተሳሰሩ የሱዳን ስርዓት ይኸውልህ ስቴት ቢልዲንጋቸው በጣም ፕሮብሌማቲክ ነው የመጡበት መንገድ። ለምሳሌ አልቡርሃን ጀነራል አልበሽር ወደ ስልጣን ከመጡ በኋላ ሀገሩን ሊትራሊ ያንድ ሰው ነው ያደረጉት። ያለፈው ስርዓት ጥሎባቸው የሄደው ጣጣ በጣም ሂዩጅ ነበር። እሱን ማዳን ይችሉ ነበር የሚል ክርክር ይነሳል። ለዚህ ነው ፕራዮርሊ የዚህ አካባቢ አንደኛውና ፋውንዴሽናል ችግሩ የሚመዘዘውም ከስቴት ቢልዲንጋቸው የሚመጣ ፕሮብሌም ነው ብዬ አምናለሁ። የስቴት ቢልዲንጋቸው ላይ ሊፈጥሩ የሚፈልጉ የተለያየ የፖለቲካ ግሩፖች ፖለቲካ ስታንድ ይዘው ነው የሚመጡት። እሱ በጣም ፕሮብሌማቲክ ነው። ሁለት ሲሪየስ ስንጥቃት ላንሳ እነዚህ ስቴት ቢልዲንግ ጉዟቸው ላይ የማየው አንደኛው ተወዳዳሪ ወይ ደግሞ ተገዳዳሪ ትውስታ ነው ያላቸው ሁለቱም ግሩፖች። ወታደራዊ ግሩፑ እድሜ ልኩን የሚያውቀው ወታደር ነው፣ ሲቪሊያኑ ደግሞ ዓለም ሰልጥኗል የሚል ግሩፕ ነው ያለው። ሶ በትውስታ ላይ ያላቸው ስንጥቃት እንዳይረጋጉ አድርጓቸዋል። ሁለተኛው በጣም ግሪቨንስ የተጫነው ስቶሪ ነው ያላቸው። ምን ማለት ነው? በጣም ቅሬታ የበዛበት ስቶሪ ታሪክ ምናምን ይበዛዋል። ይሄን ማረቅ እየቻሉ አይደል? ይሄ ደቡብ ሱዳንም ይታያል፣ ሱዳንም አለ፣ ሶማሊያም ላይ እናስተውለዋለን። እነዚህ ሁለት በጣም ሜጀር ስንጥቃቶች ቀጠናውን ሀገራቸውን እንዳይረጋጉ አድርጓቸዋል እያምናሉ። የሱዳን የተለያዩ ጉዟቸውን ሂስትሪያቸውን እና መንገዳቸውን ስታይ ወታደራዊ መዋቅሩ ፖለቲካውን ሲቆጣጠር ስለኖረ ወታደራዊ መዋቅሩ ወደ ሲቪል ሺፍት ለማድረግ በጣም ይቸገራል። ለዚህ ነው እዚህ አካባቢ ያለው ንግግር ውይይት በጣም ፋውንዴሽናል የሚያደርገው። ለዚህ ነው የኢትዮጵያ መንግስት ሁልጊዜ ሲቪሊያኑን ሀገሩን በጣም ለመደገፍ ነው የሚሞክረው። የኢትዮጵያ መንግስት በደም ካስተዋል ሲቪሊያን ላይ ያለው ኢንትረስት በጣም ሂዩጅ ነው። ወታደር ሀገር የሚጠብቅ ሀገሩን ሉዓላዊነት የሚያስጠብቅ እንደሆነ ይታወቃል። ነገር ግን በተቻለ መጠን ወደ ሲቪል መምጣት፣ ወደ ዴሞክራሲ፣ ወደ እድገት ለመምጣት በጣም ይመቻል። ሁሉ ጊዜ የሚመከረው እሱ ስለሆነ ስለዚህ የኢትዮጵያ ስታንድ ብዙ ጊዜ እዛ ነው። ለዚህ ነው በተለያየ መልክ የሱዳንን ጉዳይ ለማርገብ ሲሞከር እናስተውላለን። ወደ ኋላ እመጣለሁ። የኢጋድ ሮል፣ የአፍሪካ ህብረት ሮል ምን መሆን አለበት እንመጣለን። የጅቡቲው ፕሬዝዳንት የኢጋድን እየመሩ ባሉበት ጊዜ በተደጋጋሚ ጥሪ አቅርበዋል። ብዙ ጊዜ የማይመጡት እሺ ብለው ወደ ውይይት ለማምጣት የማይሞክሩት በተቻላቸው መጠን ዌስቱ ሳውዲ አረቢያ ወዲያ የሚሉት አልቡርሃን ናቸው። ሄሚቲ በተቻለው መጠን ወደ ውይይቱ ለመምጣት ኢንትረስት እንዳለው እያሳየ እንደሆነ ብዙ መገናኛ ብዙሃን ያነሳል። ይሄ ሱዳንን የማናውቀው በጣም ዲፋይን ለማድረግ የምንቸገርበት ፓተርን ከቷታል። እንግዲህ ወዴት እያመራች ነው ሱዳን የሚለው ነገር ቅድም የተባበሩት መንግስታትም ጥናት እንደሚጠቁመው ሱዳን በቀን
ከ100 ሚሊዮን ዶላሮች በላይ ውድመት እየደረሰባት ነው። በዝርፍ የተዘረፈችው ባለፈው አንድ አመት ውስጥ ነው ማወራው ከ40 ቢሊዮን በላይ ዶላር ግምት ያለው የሱዳን ሀብት በተለያየ መልኩ እንደተዘረፈ የመንግስት ገቢም 80% እንደቀነሰ የሱዳን ኢኮኖሚም ከ40 እስከ 50 ከመቶ የሚሆነው እንትን እንዳደረገ ሽሪንክ እንዳደረገ መረጃዎች እየጠቆሙ ነው። ሱዳን ይህንን ሁሉ ጣጣ ያመጣባት ደግሞ የራሷ የተፈጥሮ ሀብት ነው። ባለፈው አንድ አመት ውስጥ ብቻ ከ1273 ኪሎ ግራም በላይ ወርቅ ከሱዳን በህገወጥ መንገድ ወጥቶ እየተሸጠ ነውና ከጦርነቱ ጀርባ በጣም የሚገርም ነገር እኮ ነው። ትልልቅ የሱዳን የወርቅ ማውጫዎችን አሁን የሰፈርና በእንግዲህ በጉልበት የሚይዙ ሰዎች ያንን የወርቅ ማውጫዎችን ይዘው ወርቁን እንደፈለጉ እያወጡ እየሸጡ ያሉበት ሁኔታ አለ። ስለዚህ የሱዳን ሀብት አንደኛው ጦርነቱ በተለይ ወርቅ ሱዳን ውስጥ ያለው ወርቅ ምንድነው ሱዳን እንዳትረጋጋ እያደረገ እንደሆነ ይታወቃል። ሌላኛው የሱዳን ፈተና በተለይ ባለፈው አንድ አመት ውስጥ ከጦርነት ጋር በተገናኘ የሐሰተኛ መረጃዎች ናቸው። በማህበራዊ ትስስር ገጾች የሚለቀቁ መረጃዎች ሱዳናውያንን አሁንም ድረስ እየፈተኗቸው እንደሆነና ጦርነቱ እንዳያቆምም አንደኛው ምክንያት እንደሆነ ይታወቃል። በናይሮቢና ዱባይ ተቀማጭነት ያላቸው ዓለም አቀፍ የማህበራዊ ትስስር ገጾችን የሚመሩ አካላት ከሁለቱም ኃይሎች ገንዘብ እየተቀበሉ ሱዳን እንዳትረጋጋ እያደረጉ እንደሆነ በዚህ ሰሞን እንኳን የባዮሎጂካል ጥቃት በሱዳን ውስጥ ተፈጽሟል የሚል መረጃዎች በስፋት ሲወጡ ነበረ። አሁን ባለፈው ሰሞን ደግሞ በሀገራችንም እየተለመደ የመጣው ይሄ አርቲፊሻል ኢንተለጀንስ እንትኖች አሉ። ፎቶ፣ ድምጽ፣ ቪዲዮ መስራት በጣም ተመሳሳይ በሆነ መንገድ የመስራት ነገር ይሄም ሱዳን ውስጥ በርካታ ሐሰተኛ መረጃዎች እየወጡ ሱዳን እንዳትረጋጋ ምክንያት ሆኗል። የሱዳንን ሰላም በመመኘት ረገድ እንግዲህ ጠቅላይ ሚኒስትር አብይም በተለያየ አጋጣሚዎች ሁለቱንም ኃይሎች አቀራርበው እንዲነጋገሩ ለሱዳን ሰላም እንዲሰሩ ጥሪ ሲያቀርቡ እንደነበረ እናስታውሳለን። አብደላ ሐምዶክ አሁንም በድጋሚ መጥተዋል። ሁለቱን አቀራርቤ ሁለቱን ጀነራሎች አነጋግሬ የሽግግር ምክር ቤት ድጋሚ እንዲመሰረት አድርጋለሁ የሚል ሐሳብ አቅርበዋል። የኡማ ፓርቲም በሱዳን ውስጥ ትልቅ የሚባል ፓርቲ ነው። እሱም እንደዚሁ ሁለቱን ጀነራሎች ለማቀራረብ እሰራለሁ የሚል ነገር አለ። ሌሎች በርካታ ሀገራትም በዲፕሎማሲ ሁለቱን ኃይላት ለማነጋገር ጥረቶችን እየተደረጉ እንደሆነ ይታመናል። የሚሰራ ይመስላል። ይሄ የዲፕሎማሲው ስራ ባለፉት ተደጋጋሚ ሙከራዎች ተደርገው ፌል አድርገዋል ወይ ደግሞ ውጤታማ አልሆኑምና አሁን በእነዚህ ኃይላት የሚሞከረው በነ ሐምዶክ በነ ኡማ ፓርቲ ሌሎች የውጭም ኃይላት የሚሞከሩት ነገሮች ይሰራሉ ወይ? ሱዳንስ ሁለተኛ ዓመት የእርስ በርስ ጦርነቷን ታከብራለች ወይንስ ወደ ሰላም ትመለሳለች? የሱዳን ኬዝ ኢንሃውስ ችግር ነው። ሶ መፍትሄ የሚያመጣል ብዬ የማምነው ኢንሃውስ ጉዳይ ነው። ምክንያቱም በጣም ሂውጅ ኢንትረስት ያለው ብዙ ስላለ ማለት ነው። የኢትዮጵያ ሮል በጣም ትልቅ እንደሆነ ይታወቃል። በተቻለን መጠን በቀጥታ ለማስታረቅ እንሞክራለን። ኢን አዘር ወይ ደግሞ እንደ ኢጋድ አባልነታችን ደግሞ በጣም ፑሽ የምናደርገው ወይ ደግሞ አጠቃላይ በቀጠናው ሊመጣ የምንፈልገውን ነገር ፕሮሞት በማድረግ በጣም ትልቅ ሮል እንዳለን ይታወቃል። ይህንን በብዙ መልክ ለማየት ሞክረናል። በተናጠል ጠቅላይ ሚኒስትር አብይ አህመድ ሊያነጋግሩ ሲሞክሩ እናስታውሳለን አይደል? አልቡርሃንንም ሄሚቲን ያ ሁሉ የሚደረገው የሱዳን ጉዳይ በጣም ያሳስበናል። እዚህ ሀገር ላይ እዚህ ከተማ ላይ የተለያየ ቦታ ላይ በጣም ብዙ ሱዳናውያን አሉ። አሁን ደግሞ ቁጥራቸው በጣም እየጨመረ ነው። ቤተሰብ ሁሉን ነገር ይዘው ነው የሚመጡ። ስለዚህ ስደቱም ሁሉ ነገር ሲመጣ ሁለት ፕሮብሌም ሊመጣ ይችላል። አንደኛ የስደት ቁጥር በጨመረ ቁጥር ኢትዮጵያ ላይ ኢኮኖሚክ ኢንፍሉዌንሱ በጣም ያድጋል። ሁለተኛ ከሱዳን የሚመጣ ሰው በሙሉ ሁሉም ንጹህ ነው፣ ሁሉም መልአክ ነው አይባልም። ሶ የደህንነት ደግሞ ችግር ሊመጣ ይችላል። ስለዚህ በሁለቱም መልክ ስለሚያሳስበን በጥንቃቄ ለመስራት እየተሞከረ እንደሆነ ይታወቃል። ቀደም ብዬ እንዳልኩት ኢንሃውስ ችግር ነው። ኢንሃውስ መፈታት አለበት ብዬ አምናለሁ። ኢንሃውስ ስል የሀገር ውስጥ ችግር ተነጋግሮ የእርስ በርስ ችግር ማለት ነው። አንደኛው እሱ ነው። ሁለተኛ ቀጠናችንም እንደ ሀውስ ነው የምናየው። ምክንያቱም ሱዳንና ኢትዮጵያ ወንድም ህዝብ ነው የምንባባል። የእኛም ሮል በጣም ትልቅ ሊሆን ይገባል። የኢጋድም ትልቅ ነው ብዬ ስለማስብ ነው። የሱዳን ጉዳይ በጣም ጽንፍ እንዳይወጣ ነገሩ በጣም እንዳያድግ ያስፈልጋል። ቀጠናው አሁንም የሚረጋጋ አይደለም።
አሁንም በጣም አስረግጠው የዓለም ጻፊያን የሚያነሱት ሱዳናውያን አሁንም በጣም ሶስተኛ ወገን ይሄንን ነገር ወደ ሰላም እንዲመጣ ፑሽ የማድረግ ኃላፊነት እንዳለባቸው ያነሳሉ። ሁለቱ አካላት ግን በጣም ሂውጅ ሮል አላቸው። አንደኛው ኢጋድ ነው፣ ሁለተኛው የአፍሪካ ህብረት ነው። ቀደም ብዬ እንዳልኩት ኢጋድም የአፍሪካ ህብረትም በቀጠናውም አፍሪካ የቀንዳችንም ደግሞ የተለያየ ቀጠናም ላይ ግጭት እንዳይነሳ ቀደም ብዬ እንዳልኩት የስቴት ቢልዲንግ ዴፊሲት የበጀት ዴፊሲት ብቻ አይደለም ቀጠናችን ያለበት የስቴት ቢልዲንግ ዴፊሲት አለበት። እሱን ዴፊሲት የመሙላት ኃላፊነት አለባቸው። ናሬሽኖች የሚስተካከሉ መሰራት አለባት። አይ ቲንክ ሃቲንግተን ይመስለኛል ዘ ሰርድ ዌቭ ኦፍ ዲሞክራሲ ነው ያለው ይላል። አይ ቲንክ የአፍሪካ ህብረትም ኢጋድም ዘ ፎርዝ ዌቭ ኦፍ ዲሞክራሲ የሚያስፈልገን ይመስለኛል። አንድ በጣም ስትሪክትሊ ማነሳው አይ ቲንክ ወደ ፖስት ኮሎኒያሊዝም መመለስ ያለብን ይመስለኛል። በጣም ብዙ ኢንትረስቶች አፍሪካ ውስጥ አሉ። ሶ የአፍሪካ የሆነ ማይንድ ሴት የመስራት ኃላፊነት ያለባቸው የአፍሪካ ህብረትም ኢጋድም ጭምር ናቸው። ይኸውልህ ልዩ ኃይል የሚባለው ጉዳይ በቀዳሚነት በቀጠናችን ማወቅ የጀመርነው ሱዳን ውስጥ ነው። ልዩ ኃይል የሚባለው ጉዳይ ኢትዮጵያ ውስጥ መጥቶ ሶማሌ ክልል ውስጥ ሲፈጠር ቀድሞ አዲሱ አስተዳደር ለውጡ ባይገባው ኖሮ አንደርስታንድ ባያረግ ኖሮ ይሄ ልዩ ኃይል የሚባለው ጉዳይ የችግራችን አስኳል ሆኖ ነበር የሚመጣው። ለዚህ ነው ዲዞልቭ ማድረግ ያለብን። ለዚህ ነው በተቻለን መጠን የራሳችን ነገር አስተካክለን ከቀጠናው የወሰድነው በተሳሳተ ዘመን በተሳሳተ ወይ የወሰድነውን አላስፈላጊ ስቶሪ ደግሞ ወደ ጥሩ ገጽ ቀይረን ለቀጠናው አለኝታና ከለላ የመሆን ኃላፊነት በእኛ ላይ ነው ያለው። እንግዲህ የሱዳን ግጭት ከመራዘም የሚያሳድረው ተጽዕኖ በተለይ ቀጠናው ላይ ከፍተኛ እንደሆነ ይነገራል። የአሜሪካዊ ብሔራዊ ደህንነት ተቋም ያወጣው ሱዳን ሪፖርት በሱዳን የተራዘመ ጦርነት መኖር በግጭቱ ወደ ጎረቤት ሀገራት በተለይ ደግሞ ወደ ቻድና ወደ ደቡብ ሱዳን እንዲዛመት ያደርጋል የሚል ትልቅ ስጋቱን አንስቷል። ከዛ በተጨማሪ ደግሞ በቀጠናው በተለይ በሳህል በመንለው የሀገራት መካከል የአክራሪዎች ጽንፈኛ ኃይሎች የመፈልፈል አጋጣሚ በከፍተኛ ሁኔታ ይጨምራል የሚል ነገር አለ። በሱዳን ውስጥ የሚደርስ ከፍተኛ የተራዘመ ጦርነት ደግሞ ሩሲያንና ኢራንን የመሳሰሉ ሀገራት ወደ ቀጠናው እንዲገቡ ምክንያት ይሆናል የሚልም ሌላ ጥናት መላምቱን አስቀምጧል። በግብጽ፣ በቱርክ፣ በሳውዲና በኳታር እንደዚሁም በኤሚሬቶች መካከል ያለው ፉክክር የሱ መድረክ እንድትሆን ሊያደርግ ይችላል የሚል ነገሮች አሉ። ከዛ በተጨማሪ ደግሞ የሱዳን የተራዘመ ጦርነት በሚያስከትለው የሰብአዊ ቀውስ አለ፣ ስደትን የመሳሰሉ ስደት ሲነሳ ደግሞ አንደኛው ሱዳናውያን ስደትን የሚመርጡት ወደ ኢትዮጵያ እንደሆነ ይታወቃልና እስቲ ባጭሩ የተራዘመ የሱዳን ጦርነት በኢትዮጵያ እና በተለይ ደግሞ በኤርትራ ላይ ምን ሊያሳድር ይችላል የሚለው ነገር እናንሳ። ጦርነት የሚበለው ኢኮኖሚ ነው። ጦርነት ስፔሲፊካሊ በተለይ ከጉርብትናም ከህዝብ ዝምድናም ከትስስርም ጋር በተገናኘ ኤርትራም ኢትዮጵያም ተጋላጭ ናቸው ለዚህ ነገር። እኛም አሁን ያለንበት ወቅታዊ ሁኔታዎች ይታወቃሉ። አንዳንድ አካባቢዎች ግጭቶች አሉና ሱዳን ውስጥ ያለው ጦርነት መፍትሄ ካላገኘ ምን አይነት ዝግጅቶች ማድረግ አለበት የሚለው ነገር እንደ ሀገር ሁላችን ማሰብ ያለብን ይመስለኛል። ለዚህ ነው ላያይዝልህ ነው ጦርነት የሚበለው ኢኮኖሚ ነው። ጦርነት ኢንቨስትመንት ነው። ጦርነቱን ኢንቨስትመንቱን ሀገሩ ላይ ከተበላና ከጠፋ የሀገሩ ዜጋ እዛ ቁጭ ብሎ አይጠብቅም፣ ይበተናል። ሶ ሲበተን የሚመጣው እኛም ጋር ሌሎች ጎረቤት ሀገሮች ነው። ሶ ወደዚህ ሲበተን ቀደም ብዬ እንዳልኩት ሁለት ሂውጅ ነገር ነው የሚያመጣው። አንደኛው ለኤርትራም ለኢትዮጵያም ስፔሲፊካሊ ለኢትዮጵያ የኢኮኖሚ ጫናው ይጨምራል። ሶ የኢኮኖሚክ ፕሬሸሩ እንዳይጨምር የኛ የቤት ስራ በጣም ሂውጅ እንደሆነ ይታወቃል። አት ዘ ሴም ታይም ለዚህ ነው ጧት ማታ ውትወታ ለማድረግ የሚሞከረው። ሰው በጣም ስደተኛ ሲመጣ አነሰን በዛ ኢንፍሉዌንስ ፕሬሸራችን ይጨምራል። እንዲሁ ያለብን ፕሬሸር የኢኮኖሚ ፕሬሸር ራሱ ይታወቃል። እሱ አንደኛው በጣም ሂውጅ ነገር ነው። ሁለተኛው በሴኩሪቲ በደህንነት ደግሞ ዋይዝ ችግር ነው የሚመጣው ሰው we don't know ማን እንደሚመጣ ታውቅ። ሶ ደህንነት የተረጋጋነን የቀጠናው ከለላነን ስደተኞች የሚመርጡን እኛንን። ነገር ግን የሚመጡት የደህንነት ከለላ ስለሚያስፈልገን የሚመጣውን ሰው በሴኩሪቲ ማስተካከል አለብን። ሶስተኛ ሁለቱም ሀገሮች ደግሞ አነሰን በዛ ሂሬን ዜር ያሉ ግጭቶች አሉብን። እሱን ደግሞ ወደ ስርዓት የማስገባት ኃላፊነት አለብን። ምክንያቱም በውስጥ ያለብን ችግርና በውስጥ ያለብን ግጭት የሆነ ስደተኛ ሲመጣ ጉዳዩን ሊያባብሰው ይችላል። we don't know that። ስለዚህ እነዚህ ሁሉ ሲጠቀለሉ ሴኩሪቲ አፓራትሳችን ከምናውቀው ከምንገምተው በላይ ማደግ አለብን። ለዚህ ነው የቀጠናውን
የማደግ የቀጠናው የድህነት የቀጠናው የግጭት መጠን በአንድ ጥፍ ያሳድገዋል። ለዚህ ነው በጣም ሲሪየስሊ ቀጠናው ላይ ያሉ ሀገሮች በሙሉ ወደ ኢጋድም ወደ አፍሪካ ህብረትም ወደ ተለያየ ኢኒሺዬቲቭ ሄዶ የሱዳንን ጦርነት ማስቆም የራስን ደህንነት መጠበቅ ማረጋገጥ ነው። እንግዲህ ከሱዳን የእርስ በርስ ጦርነት አንደኛ ዓመት የምንማረው ነገር ብዬ የማስበው በግሌ ጦርነት ከተጀመረ በኋላ ወዴት እንደሚሄድ ማንም አያውቅም። ራሱ የጦርነቱ ተዋናያንም አያውቁም። አሁን የሱዳንን ጦርነት ማቆም የማይቻልበት ደረጃ ላይም የተደረሰ ይመስላል። ቢፈልጉ እንኳን ሁለቱ ኃይላት ብዙዎች እጃቸውን ስላስገቡበት ጉዳቱ ከፍተኛ ነው። ይሄ ነገር ደግሞ በኢትዮጵያም ላይ በኤርትራም በሌሎች አጎራባች አገራት ላይ የሚያሳድረው ተጽዕኖ ከፍተኛ እንደሆነ ይታወቃል። የሱዳን ጦርነት ቅድም ያነሳ ነው ደግሞ መካከለኛው ምስራቅ ላይ ያለው ሁኔታም በቀይ ባህር ላይ የሚያሳድሩት ተጽዕኖ ከፍተኛ ስለሆነ ኢትዮጵያ ደግሞ እንደ የቀይ ባህር በር ጥያቄ እያነሳች እንዳለች ሀገር የሚያሳድረው ተጽዕኖ ከፍተኛ እንደሆነ ይታወቃል። ለማንኛውም ግን እንደ ህዝብ በተለይ ደግሞ የሱዳንን ሰላም ስናነሳ የሀገራችንን ሰላም ስናነሳ ሱዳን በሰሜን ምዕራብ በኩል እንደምትዋሰነን ሀገር ስናነሳ እዛ አካባቢ ደግሞ ኢትዮጵያውያን ሁሉ እንደ አይናችን ብሌን የምናየው የህዳሴ ግድብም ከመገንባቱና ከሱ ጋር በተገናኘ ብዙ ጥንቃቄዎች ያስፈልጋሉ በሁለቱም መልኩ። ስለዚህ ከኢትዮጵያ ጋር አሁን የሚመጡት የሲቪል ደህንነት እናስጠብቃለን የሚሉ የትኞቹም ግሩፖች ሀምዶክ የሚመራውም የጦሩ የሚመራው ከኢትዮጵያ ጋር የሚያደርጉት የትኛውም ግንኙነትና ሱዳን አገር ላይ እኔ የተሻልኩ ሱዳን አስጠባቂ ነኝ ለማለት የሚያነሱቸው አጀንዳዎች በሙሉ የኢትዮጵያን ጥቅም የሚጎዳ ከሆነ ፕሮብሌሙ እኛ ጋር ብቻ አይደለም የሚመጣው፣ ፕሮብሌሙ እነሱም ጋር ይሄዳል። ልክ ነው። አይ እኛ ግን እንደ ሀገር ቅድመ ዝግጅቶችን ማድረግ አለብን። እዛ አካባቢ እንግዲህ እኛ ስለ ጸጥታ ሰዎች አይደለንም ለማስተዋወቅ እሱን ማድረግ አለብን። ለህዝብ ግንኙነታችንን ጠንካራ ማድረግ አለብን። ከሱዳን ግን እኛ ኢትዮጵያውያን ልንማር የሚገባው የውስጥ ችግሮቻችንን ተነጋግረን መፍታት አለብን። እሱን ካላደረግን በእኛ ግጭት ውስጥ ሌሎች እጃቸውን ያስገቡና እኛ ብንፈልግ እንኳን ማቆም የማንችላቸውን ግጭቶችና ጦርነቶች እንወልዳለን። ስለዚህ በሱዳን የእርስ በርስ ጦርነት የተጀመረበት አንደኛ ዓመት ላይ ቆማ ትላንቷንም አበላሽታ ዛሬዋንም አበላሽታ ነገውንም እያበላሸች ያለች ሀገር ነች። ነገር ግን ብዙ ሀብት ያላት ብዙ መለወጥ የምትችለው ሱዳን በእልህና ባለመግባባት በግትርነት እዚህ ደረጃ ደርሷል። ወደፊት ወዴት ይሄዳል የሚለው ነገር ወደፊት ምናየው ይመስለኛል። ባጭሩ ግን ከሱዳን ምን እንማር የሚለው ነገር ላይ ሐሳብ ጨምርና እንጨርስ። አይ ቲንክ ደግመን ነው የምናነሳው። አሁን ሌሰን ስናነሳ ከሱዳን እኛ ከሌሰኑ በላይ ፎር ሹር እኛ በጣም ብዙ የምናስተምራቸው ይመስለኛል። እኛ ጋር ያለፉትን 5 ዓመት እንዴት ነው አንድ ላይ ያደረግነው? ምን ሰራች ኢትዮጵያ? ምንድን ነበር ስታደርግ የነበረው? ሁልጊዜ ትራንዚሽን ይገጥማል። ሁልጊዜ ይሄ ትራንዚሽን ሱዳንም ጋር ገጥሞ ያውቃል። ናው የሲቪል አስተዳደሩ የወታደሩ ማስተዳደር እዚህ መጥቶ 5 ዓመት ኢትዮጵያ እንዴት ትራንዚሽኑን ሪፎርሙን ወደ ኢሌክሽኑን ወደ ኢንስቲትዩሽን እንዴት ሽፍት አደረገችው የሚል ሂውጅ ሌሰን ቢወስዱና ሁለተኛ የኢትዮጵያን የቀጠናው ሃንድል የማድረግ የቀጠና መተሳሰር ወይ ደግሞ ቀጠናውን ማደጊያ ብቸኛ መንገድ እንደሆነ ስትሪክትሊ ስለምናምን እሱን ኮላቦሬት አድርጎ ለማንሳት ከሞከርን ፎር ሹር የሱዳንን ችግር መፍታት ይቻላል ያምናል። ይኸውልህ ሌሰኑ ያለው እዚህ ነው ብዬ ስለማምን የትኛውም የሲቪል አስተዳደሩ ሱዳን ውስጥ የበላይ ለመሆን የህዳሴ ግድብን ባልተገባ ወይ ሲያነሳው ወታደሩም የድንበርን ጉዳይ ለማስጠበቅ ባልተገባ መንገድ ሲያነሳው የኢትዮጵያን ኢንትረስትና የኢትዮጵያን ነገር እየረሳ ይመስለኛል። ለዚህ ነው እሱ ማሰብ ጥሩ ነው። ኢን አዘር ዌይ እንደ ሀገር ትራንዚሽናችንን በጣም በሰከነ ሁለት እግሩን የረገጠ ለማድረግ ሞክረናል። ይሄንን ትራንዚሽን ወደ ሱዳን ኤክስፖርት የሚደረግበትን ፓተርን እነሱ ቢያበጃጁ በጣም አሪፍ ነው። እናመሰግናለን። ተመልካቾች ስትከታተሉት የነበረው አጀንዳ ፕላስን በአዲስ ዋልታ ቴሌቪዥን ነው። የሰሞኑ የመካከለኛው ምስራቅ ሁኔታ እንደዚሁም የሱዳን የእርስ በርስ ጦርነት የተጀመረበት አንደኛ ዓመትን መነሻ አድርገን እነዚህ ሁለት ነገሮች በሀገራችን እና በአጠቃላይ በቀጠናው ላይ ምን አይነት ተጽዕኖ ያሳድራሉ በሚል ነበረ ውይይት ያደረግነው። በውይይታችን ላይ ብዙ ሀሳቦችን አንስተናል።
ያነሳናቸው ሀሳቦችን የምትስማሟቸው የምትቃወሟቸው ሊኖሩ ይችላሉ። የምታዳብሯቸውም ካሉ በሀሳብ መስጫ ሳጥኑ ላይ ብታደርጉልን እናመለከታቸዋለን። የወደፊት ፕሮግራማችንም አካል እናደርጋቸዋለን። ለማንኛውም አብረናቸው የቆየነው እስጢፋኖስ አበራና አንዋር አብራር ነበርን። አጀንዳ ፕላስ በሚቀጥለው ጊዜ ሌሎች አጀንዳዎችን ይዞ ይመለሳል። እስከዛው የአዲስ ዋልታ ተመልካቾች ያላችሁበት መልካም ጊዜ ነው።